አሁን እንግዳችን የረሆቦት ነዋሪ አቶ መላኩ ሰለሞን አብረውን ይገኛሉ። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ በድጋሜ ለላይቸው ለአቶ ሾሞሞና እንኳን ደህና መጡ አቶ መላኩ። እንግዲህ ከሰሞኑ በእውነት ሁላችንም በጦርነት ሰዓት ነው ያለነው። እናንተም ያላችሁበት አካባቢ ትንሽ ውጥረት ያሳያል፣ ረሆቦትና አካባቢዋ። እስኪ በመጀመሪያ አቶ መላኩ ከርሶ እንስማና እንዴት ናችሁ? ማህበረሰቡ ውስጥ እንዴት ነው ማህበራዊ ኑሮ ባሁን ሰዓት? በመጀመሪያ ደረጃ አመሰግናለሁ። በስልክ ነው የምነጋገረው። ለእናንተ ቅድሚያ አመሰግናለሁ። ያው እንዳልከው አሁን እኛ ያለነው በጦርነት ነው ያለነው። ጦርነቱ የተጀመረ እንግዲህ 13 ቀን 3ኛው 2026 ዓመተ ምህረት ነው የተጀመረው እና ዋናው እንግዲህ ጦርነት ሲባል ቀላል ነገር አይደለም። ሁላችንም እንደምናውቀው ብዙ ጦርነት አሳልፈናል። ካለፈው ሱቄታን የሚባል አንስተን 7 ዓመት በፊት ማለት ነው። ከዛም የ2 ዓመት 7 ቀን 10ኛ ወር የማይረሳ የ2 ዓመት ጦርነት ሐማስ ሰጥቶ በገባው 2 ዓመት ወሰደ ጦርነት አልፈናል። ከዛም ከኢራን ጋር ደግሞ 12 ቀን ጦርነት አልፈናል። ይሄ ለኛ አዲስ ነገር አይደለም። ግን ዋናው በዚህ በህብረተሰቡ በእውነቱ የኛ ህብረተሰብ እኔ እንግዲህ የምናገረው አጠቃላይ ለኢትዮጵያውያኖች ቋንቋ ለእንትን ለማያውቁ ሽማግሌዎች ማለት ነው። ሽማግሌዎች በጣም ህጉንም የደጀን ጦር እዝ መምሪያ የሚናገሩን በሙሉ የወንድማችን አይቸውም ይገኛል። እሱም በሙሉ ያዳምጣሉ። ውጡ ሲባሉ ግቡ ሲባሉ ይገባሉ፣ ውጡ ሲባሉ ይወጣሉ። በወጣቶች ትልቅ ችግር አለ። በወጣቶቻችን በጣም ትልቅ ያልገባን ነገር አለ። ወጣቶች ማለት ነው እንግዲህ ከህፃኖቶች አንስቶ ማለት ነው። እና የዚህ ትልቅ በእውነቱ በአሁኑ ሰዓት እንዳየነው አሁን አንተ ረሆቦትን ካነሳ ረሆቦት ማለት ባለፈው በነበረው ኢራን በላከው ጦር ከባድ መሆን ማይጽማን የሚባለው የቴክኖሎጂ የደረሰበት እንግዲህ በዓለም ውስጥ በጣም ውድቀት ነው የደረሰበት። ከዛኛም ደግሞ ትናንትና ዓርብ ዕለት የመጀመሪያ ጊዜ ከአምስት ቦታዎች ያው እንግዲህ የሰው ነፍስ መጥፋት ባይኖርም እግዚአብሔር ከልሎ ብዙ ንብረት ቤቶች ወድመዋል። ከኛ አካባቢ እኔ የምኖረው ቅራት ሞሸ ነው። እኔ መንገድ ላይ ጎዳና ላይ በፍርስራሹ ወድቋል። እንደገና ደግሞ ጋናባን የሚባለው ደግሞ የልጆች መዝናኛ ቦታ ደግሞ ከዛ ወድቋል። ያነ ደግሞ የወደቀው የኛው እንዳጋጣሚ ሆኖ ቲፓር ባርዜሉ ነው። መከላከያው ከላይ ከሰማይ ሲመታው መሰለኝ የወደቀውና ይሄ ነው ያለው። እና እኛ ከዚህ 4 ሰዓት እያገለገልን ያለ ነው። የከተማው ከንቲባ በእውነቱ በጣም ጎበዝ ነው፣ ጀግና ነው፣ ወጣት ነው። ከዛ ሲቀጥል ምክትል ከንቲባ ዳኒ መርሻ ወንድማችን አለ። እኛ የምንሰራው ከአንድ ላይ ሀደጀን ጦር እዝ ጋርና አጠቃላይ የምንሰራው ከፖሊስ ጋር ሁሉም ጋር ነው የምንሰራው። አጋፍ ቢታው የሚባል አለ። ከወብዱም ሰጽያሌም ጋር ሁሉ ጋር ነው የምንሰራው እኛ ይሄ ጦርነት ከተጀመረ ጀምሮ ማለት ነው። ከዛም በፊት ልምድ ስለነበረና ይሄ ያለው ሁኔታ በጣም እናመሰግናለን አቶ መላኩ። ከጎኔ ሻለቃ ይቸው ባየም አለ ጥያቄ ለማቅረብ። ከዛ አቶ ሽሎሞም እንደዚሁ ከሩቁ። አቶ ሽሎሞን ሰላም ጤና ይስጥልን። ያው የምታደርጉትን ስራ እናደንቃለን በጣም። በተለይ ከኛ ከደጀን እዝ ጋር በመተባበር በመነጋገር የሚሰሩት ስራ በጣም ጥሩ ነው። ግን አልፎ ግን አንዳንዴ የተወሰኑ ቤተሰቦች አሉ የአደጋ መከላከያ መጠለያ ክፍላቸው ጥሩ ያልሆነ ላንተም በግልህ ደውለው ያነጋገሩህም አሉ። እንደው ይህንን ጉዳይ እንደዚህ አይነት ክፍተቶችን እያስተካከላችሁ ነው ወይ? እንዴት ነው ያለው? ሰውስ እነኛስ ለጊዜው የአደጋ መከላከያ መጠለያ ክፍል መሄጃ በአካባቢው አላቸው ወይ? ያው ስሞች የቤተሰብ ስም ባንጠቅስ ታውቃቸዋለህ፣ ደውለውልሃል አንተም። ለእኔ ነው አይቸው ጥያቄው? አዎ ላንተ ነው። እሺ በመጀመሪያ ጥያቄውን አመሰግናለሁ። እኔ እንግዲህ እንደማውቀው እንግዲህ እኔ እንኳን የረሆቦት ነውና የእስራኤል ሀገር የአይን ብሌን ብል እኔ አልሳሳትም። በመጀመሪያ ደረጃ በረሆቦት ውስጥ ምንም አይነት እንግዲህ ላንተ የደረሰው እኔ እንጃ እንደሆነ አላውቅም።
እኛ ግና እኔ የምናገረው ኃላፊነትም ወስደው እኔ ነኝ ኃላፊነቱ ሁሉ እንደምወስደው ነኝ እና በረሆቦት ከተማ 24 ሰዓት ነው የምናገለግለው እንዲህ የሚባል ነገር የለም እኔ የምሰራው ከሮሻይሩ ጋር እኔ የምሰራው ሞኬ ዲሮን የሚባሉ ሞከዳ ኢትዮጵያ ነኝ እኔ የምሰራው ከናንተ ከደጀን ጦር መምሪያ እዝ ነው የምሰራው እና 24 ሰዓት ምንድነው የሚባለው የእስራኤል አምላክ አይተኛ ማንቀላፋም እንደሚባለው እግዚአብሔር ያው ኃይሉንም ጉልበቱንም እግዚአብሔር ነው ሰጥቶን ያለው እና ይሄን የሚል ካለ አንተ ሰውየው መናገር ትችላለህ እዛ አንደኛ መናገሩ ጥሩ ነው ይሄን ችግር ምንም ችግር የለም ሰውየው ደውሎ እንዳነጋገረህና ያው እንደምታዘጋጁላቸው ነው ነበር የደረስን ያን እንትን ለማለት ሌሎች እንደዛ አይነት አጋጣሚ አለ ወይ ያደጋ መከላከያ መጠለያ ክፍል የሌላቸው ሰዎችስ አለ ወይ ለማለት ያልነው እንጂ ተሰራላችሁ አትሰሩም ያለ እንደምትሰራማ የታወቀ ነው ለዛም ነው ላንተም እንደተነገረህን ያስቀድሜ ነገርኩ እሺ በመጀመሪያ ደረጃ ሻለቃቸው ጥያቄህን እቀበለዋለሁ በዚህ በረሆቦት አንዱ ትልቅ ችግሩም እንደው ታውቃለህ ኢትዮጵያውያኖች በሙሉ እኛ የምንኖረው ከአሮጌ ፎቅ ነው የምንኖረው አሮጌ ፎቅ ነው የምንኖረውና ይህ አሮጌ ፎቅ ደግሞ በጣም ትልቁ ችግር ምን መሰለህ ካለፈው 2 ዓመት ያየው ትልቁ ችግር ምን መሰለህ በአድባይት የሚባል አለ አንድ ፎቅ 16 ሰዎች ይኖራሉ ከ16 ፎቅ የንተን የኤሌክትሪክ አይከፍሉም ስለማይከፍሉ አሁን ያንን ምንድነው መሰለህ እያንዳንዱ አንዳንዶቹ ቦታ በግላቸው ያደርጋሉ አንዳንድ ቦታ ደግሞ እንደኔና እንዳንተ ያለ ደግሞ ከክፍሉ ከሱ ከፍል ሁለተኛ ፎቅ ወደ ሶስተኛ ፎቅ ወስዶ መብራት ከመከላከያው መጠለያ ክፍሉ መጠለያው እንትን ያደርጋልና ብዙ ሰተት እስካሁን ያየሁት ትልቁ ችግር እስካሁን ያየሁት በእኛ ህብረተሰብ ማለት ነው አንደኛ ይሄ የህብረታችን ማስተላል ከፈሉ በሙሉ ዝግ ነው ይሄንን ተሞላ ጎደል መልሰናል ሁለተኛ ሲቀጥል መብራት የሌላቸውን ሰዎች ከሚቅላቱ ጊዜያዊ መብራቶች አሉ ባደጋ ጊዜ የሚሰጡ መብራቶች አሉ ያንን ያሰጠ ነው ሌላው ደግሞ ሶስተኛው በተለይ የዚህ የመከላከያ እንትኖች መጠለያ ምክላቶች እንትናቸው የተበላሸ ነው የቀድሞ ስለሆኑ ማለትም በሩ አንደኛ በር ሁለተኛ በር የተበላሹ ናቸው መስኮቶችም የተበላሹ ናቸው እስካሁን በአሁኑ በሐማስ ጦርነት ያልነበረው በአሁኑ ጦርነት እኔ የምታገለው ለዚህ ነው ብዙዎቹ ከሞላ ጎደል ይህን ነገር አድርገናል አንደኛ በመጀመሪያ ደረጃ የመዘጋጃ ቤት መጥተው ያያሉ ከዛ በኋላ እኛ አልሆንልም ይላሉ እንደገና ፒጎዳ ወርስ መጥተው ነው ነገር የሚያደርጉት ይሄንም ስልህ በእርግጠኝነት 24 ሰዓት ነው እኔ የምነግርህ ማገለግለው እንትን ማለት ነው ሌላው ተውና ብዙ ችግሮች ያሉብን ምን መሰለህ ህብረተሰቡ ተላልቆች በእውነቱ እግዚአብሔር እድሜያቸውን ያሰዘመው ቃላቱን ይሰማሉ መመሪያውን ይሰማሉ እንዲያውም ዛሬ የኔ እዚህ ዋትስአፕ ወደ 1000 ምናምን ማለት ነው ዋትስአፕ አለ 2 ዋትስአፕ አለ አጣቃሪ ረሆቦትና ቅራት ሞሽ የሚላል አሁን የመላኩ ዋትስአፕ የሚለው ምንድነው ዋትስአፕ አይሉትም በአሁኑ ሰዓት የመላኩ ሀዳሾት የመላኩ ዜና ነው መላኩን ካልሰማን አንወርድም ከምቅራቱ አንወርድም ይሉ ተላለቀ አባቶቻችን እናቶቻችን አሉ ለምንድነው ይሄንን ብልህ ወዲያውኑ ይሄ ነገር ቀድሚያው ማስጠንቀቂያ በሚደርስበት ጊዜ የደጀን ጦርዝ የእናንተ የምታስተላልፉትን ቀጥታ ነው ወዲያውኑ ለህብረተሰቡ ማስተላልፈው አሁን ህዛውኑ አካባቢው እንዳትርቁ እያልኩ ማስተላልፈው ከዚህ በመቀጠል ደግሞ አጠቃላይ ለእስራኤል ህብረተሰባችን በሙሉ የምናገረው አንድ ቃላት አለ በአሁኑ ሰዓት ቀልድ አይደለም ይሄ ነገር ነፍስ አድን ሁኔታ ነው በተለይ ልጆቻችን በትምህርት የላቸውም ትምህርታቸውን የሚማሩት ታውቃለህ ዝም እንደሚባለው በረቀት ነው የሚማሩት ልጆቻቸው ቀስቅሷቸው ልክ ትምህርት ቤት እንደነበረው ሄዱና ትምህርት ተማሩ እንደሚባለው ልጆቻቸውን ቀስቅሰው ካልጋው ላይ ዝም እንዲማሩ ያድርጓቸው እንደገና ደግሞ ልጆችን መቆጣጠር አለ የሚያመሹበትን የት ቦታ እንደሚያመሹ ብዙ ምክላቶች አሉ እውነት ከተነጋገርነ ልጆች የሚያበላሹበት የህብረተሰብ ማለትም ለሀንተኑ ማለትም ከፎቁ ሳይሆን ሌላ የህብረተሰቡ መገልገያ መጠለያ የልብስ ማዳያሉ ከዛ በኋላ ብዙ ነገሮችን ሲያደርጉ እናያለን እኔ በበኩሌን የምለው እኔ ኃላፊነትም ወስደው
ከልጆች ጋር አብሬን ያለው አባቶች ጋር አብሬን ያለው 24 ሰዓት ነው የማገለግለው እና በእስራኤል ሀገር ደግሞ ያሉ አዋቂ ነን የምትሉ ወንድሞቻችን እህቶቻችን አባቶቻችን ማለትም ወንድሞቻችን ለትልቆች እርዱ ለልጆች እርዱ ከልጆች ጋር ተነጋገሩ አብራችሁ ዙሩ እኔ አንድ ሰው የማየው ነገር የለኝ እውነቴን ነው አንድ ወጣት በበጎ አድራጎት ወጥቶ ያየሁት የለኝም አጋጣሚ ዓርብ ዕለት ይገርምሃል እና አቶ ሽሎሞም ሁላችሁ እያዳመጣችሁ ነው ዓርብ ዕለት ከኛ ቆረጣቸው ወደቀ ይሮቱ እንዳጋጣሚ ሆኖ የኛው ነው የወደቀው የኛው የሚመታው ነው የወደቀው የነሱ ማለት ነህሪያን የመጣው ቢሆን ኑሮ ስንት ነፍስ ይጠፋ ነበር እና ወጣቶች እዛ ሲሮጡ ያንን ለማየት ልጆች ይዋጉ ነበር ከዛ ለመንካት ይዋጉ ነበር ግን የደወሉት ደግሞ እናቶች በዛ አልፎ የሄዱ እናቶች ናቸው አረ መላኩ እንደዚህ ሆነ ወዳውን ወጭ በአንድ ደቂቃ ባልሞላ ውስጥ እንትን ደርሻለሁና ይሄ የነፍስ አድን ዘመቻ ስለሆነ የሁሉ ትብብር ያስፈልጋል ሁለተኛ አንድ ለምጨርሰው ነገር ደግሞ ይሄ የነፍስ አድን ዘመቻ ነው ለምሳሌ ቅድሚያው ስንሰጥ አዛካ ሲሆን ወዲያውኑ በ5 ደቂቃ ሳይሞላ 1 ደቂቃ ሳይሞላ የሚመለሱ ሰዎች አሉ ወይ ማለት ነው ከዛው የሚሞቱ ከሆነ እዛ ይሞቱ 1 ደቂቃ ያዳሉ አዛካው ድምፁ ሲሰማ ወዲያው ዞሮ ይመጣሉ ቢያንስ 10 ደቂቃ መጠበቅ አለባቸው ሙሉ በሙሉ 10 ደቂቃ ብቻም አይደለም ከአደጋ መከላከያ መጠለፍ ገብተው ውጡ እስከሚባል ድረስ መጠበቅ አለባቸው ድሮ ነበር 10 ደቂቃ አሁን 10 ደቂቃ የለም ተከክል እስካሁን የማደርገው ይሄን ነው እስካሁን የማደርገው መመሪያ ውጡ ሲባል ያንን መመሪያው ስል እንደዛ ነው የሚወጡት እኔ እንደ መሰለኝ ትላልቆች በረሆት ከተማ ያሉ በሙሉ ይህን መመሪያ በደንብ ነው አክብሮታል በደንብ ነው የሚሰሙ አው ሰለሞን አንተም ዳኒ ባልደረባህም በደንብ ነው እየሰራችሁ ያላችሁ በዚሁ ቀጥሉበት ህብረተሰቡን አስተባብሩ ጥሩ ነው በተለይ አንዳንድ ድግሶችን በተመለከተም ከፍተኛ ትኩረት ሰጣችሁ ልትሰሩበት ይገባል አንተን እንደምሳሌ እንውሰድ እናንተ እንደምሳሌ እንጂ በተቀላላው በሀገራችን በሀገረ እስራኤል ውስጥ ያሉት ነገሮች በሙሉ እንደናንተ በየኤሪያው በየከንቲባው ተመርጠው የሚሰሩት በሙሉ ለዚህ ጉዳይ ሁሉ መነሳት መቀስቀስ አለባቸው ራሶች የሃይማኖት አባቶችም ሳይቀር በዚህ ጉዳይ እጅና ጓንት ነው ይሄን ነገር ይሄን አሁን የተጀመረውን ጦርነት በሰላም እንድናቸንፍ ማህበረሰባችን መጠበቁ ትልቅ ኃላፊነት አለብን ተከክል ሻለቃቸው በእውነት ነው በእውነት ወንድሜ ምክትል የከተማን ከንቲባ ዳኒ መርሻ ራሱ ወንድማችን ነው እኔ ወንድሜ ነው ማለት የከተማው ከንቲባ በተለይ አብረን ነው የምንሰራው ከዚህ የበለጠ ሌላው እንደነገርኩ ሞኬድ የሚባለው 24 ሰዓት ከኔ ጋር ነው የምንሰራውና ይሄ ቄሶችም የሃይማኖት መሪዎችም ማውገዝ አለ እኔ ማልናገረው ብዙ ነገር አለ መላኩ ተናገረ ይባላል እና በአይናችን እያየነ ነው እየሰማን ማለት አይደለም ታለቃ እያየነ ነው በአይናችን አይተናል በአሁኑ ሰዓት መከራው አይተው ከሆነ በኮሮና ጊዜ 7 ቀን ያልወጣላቸው አሉ አመት ያልወጣላቸው አሉ የውተው ነው አሁን ደግሞ ይሄ የህብረተሰቡ ቄሶች አንስቶ ማውገዝ አለባቸው እውነቴን ነው 7 ቀን ቢሆን በሌላ ጊዜ ይሁን ጊዜ ሲወጣ መሆን አለበት እኛ በበኩላችን እና ዳኒ መርሻ የምንችለውን ነገር እያደረግን ነው እየተባበርን ነው ህብረተሰቡ ጋር አብረን ነው ገብቶን አብሮ ነው ሰው መሰረት ያለበት አብረህ እንደዚህ አታድርጉ አቶ ሰለሞን አቶ ሽሎሞ እድል እንስጣቸውና ለተቀረው ደቂቃ አቶ ሽሎሞ እሺ አቶ ሽሎሞ ከኛ ጋር ነው ተራስልን መላኩ ሰላም ነህ ወይ ደህና ነኝ አቶ ሽሎሞ እንዴት ነህ ሰላም ነህ ቅድሚያ በእውነት አንተ ግዘም ቢሆን ለማህበረሰቡ በእውነት ብርሃን ነህ አንተ በበጎ አድራጎት እንኳን በጦርነት ጊዜ በሰላም ጊዜህንና ቤተሰቦችን እየተውክ ለህብረተሰቡ ትልቅ አገልግሎት የምታደርግ በእውነት ጥሩ አርአይ ሰው ነህና እግዚአብሔር ጉልበቱን ይስጥህ ጥንካሬውን ይስጥህ ነው የምለው መጀመሪያ ከዛ በተጨማሪ አሁን አይቸው ያነሳው ነገር አለ በእኛ ማህበረሰብ ውስጥ ሙአዶኖች በሙሉ ተዘግተዋል ለቅሶ ሰርግ ባር ሚጽባ የሚደረግባቸው ግን ሰው ከፎቁ ግር ነው ይሄን ጉዳይ ያደረገ ያለው የፎቁ ግር ደግሞ የማያድን ቦታ ነው ከዛውም እንኳን ቤቶች አሮጌ ቤቶች ናቸው ለምሳሌ ቅሪያት ሞሽን ብንወስድ ኦሺዮትም ሌሎችም ብናያቸው
በእርግጥ አሮጌ ፎቆች ቢሆንም ከዛው ካሮጌው ፎቅ ሚቅላጦች አሉ። ሚቅላጦች በእያንዳንዱ መግቢያ አለ። ማህበረሰቡ መጠቀም ያለበት ያን ነው እና በእውነት ይህን ቄሶችን ቢያወግዙ ብዙ ጊዜ ተጽዕኖ ሊያደርጉ የሚችሉ እንዳንተ አይነት ሰዎች ናቸውና በአገራችሁ በአካባቢ ባላችሁበት እኔም ርሾን ለጽዮን ያለውን ሁኔታ ስለማይን በጣም ርሾንና ርኮበት እየተደበደበ ያለ ሀገር ስለሆነ ሰው የሞተን ሰው ተስካር እኮ በመቶ ዓመት ማድረግ ይቻላል። 1 ወር ቆይቶ ማድረግ ይቻላል። 7 ቀኑን ደግሞ በ3 ሳምንት ቆይቶ ማድረግ ይቻላል። ባርሚጽባውን ደግሞ የ13 ዓመት ልጅ ከሆነ በ13 ዓመት ከ3 ወር ቢደረግለት ምን ችግር አለው? ሰርግም ሰው ነው ተሚሞተው ሰርጉንስ ቆይቶ ቢያደርገው ምን አለና ይህን በተመለከተ በተለይ እናንተ እንደራሴዎች የከተማው በአገር አቀፍ ደረጃም ተሰሚነት ያላችሁ ይህን ሁኔታኛ በእርግጥ በአይቲቪ እናገራለን፣ በሬዲዮ ብዙ እናገራለን፣ ግን የሚሰማ ሰው የለምና አንደኛ ይህን በተመለከተ በእውነት ምን ያህል ጥረት እያደረጋችሁ ነው? ሁለተኛው ጥያቄ ብዙ ጊዜ የሚጎዱ ትምህርት ቤቶች ናቸው። መዋዕለ ሕፃናት ቦታ አይተናልና ባለፈው ሳምንት ፒኩድ አውሬፍ የተወሰኑ ቦታዎችን ትምህርት ቤት እንዲከፍት ሁሉ ፈቅዶ ነበርና ግን ውሳኔው ለከተማ ከንቲባዎች ነው ውሳኔውን ወሰነውና የእናንተ የከተማ ከንቲባ ውሳኔ ምንድነው? ለምሳሌ በርሾን ለጽዮን ራዝ የሚባለው የኛ በጭራሽ ትምህርት ቤት አላስከፍትም ብሎ እምቢ ብሎ ቃይጣና ሁሉ የለም ብሎ ነው ያዘጋውና በእናንተስ ይህን በተመለከተ እንዴት ነው? ጸሎት ቤት የሚሄዱ ቤተ ክህነትንስ በተመለከተ ሰዎች ሚቅላጥ የሌለበት ቤተ ክህነት ከሆነስ ከዚያስ እንዴት ነው? እንዴት እያደረጋችሁ እያስተዳደራችሁ ነው ጥያቄ። በጣም አመሰግናለሁ አቶ ሽለሞ። ይሄ የበእኛ ህብረተሰብ በእውነቱ ከቄሶች አንስቶ መወገዝ ያለበት ይህ ቀን ያልፋል እኮ ይህ ቀን ያልፋል። ትናንትና አይተዋል። አራድ የደረሰውን ችግር አይተዋል። ዲሞና የደረሰውን ችግር አይተዋል። ርሾን ለጽዮን በተለያዩ ቦታዎች አሁንም እኛ በረሆቦት ብቻ እያንዳንዱ ከተማ እንግዲህ የእያንዳንዱ እድል አለው፣ የእያንዳንዱ ዕጣ አለው። ትናንትና እንደ መሰለኝ ከሆነ የከተማው ከንቲባ እኔ ያልነበርኩም ሂኑክ የሚውሃድ ዛሬ ባድረጋ ማለትም ቀስ ብሎ መከፈት አለበት ብሎ ፒኮድ ሀደጀን ጦር እዚህ ጋር ሆነው አውጥተው ነበር። ግን ወዲያውኑ 2 ሰዓት በኋላ ነገሩ ተቀየረ። የአራድ ሁኔታ ሲታይ፣ የዲሞና ሁኔታ ሲታይ የሚኒስተሩ የዋብክሽ የትምህርት ሚኒስተሩ አጠቃላይ ይሄ ነገር መሆን የለበትም። ከዚህ ደግሞ ሌላው ደግሞ እኔ በእያንዳንዱ ሰው አዳምጣለሁ። ለምሳሌ በጦርነት ያለፉ ብዙ እንትኖች አዋቂዎች አሉ፣ ባለሙያዎች አሉ። እነሱን ሳዳምጥ ምንድን ነው የሚሉት? ይሄ ቀላል ነገር አይደለም። ትምህርት ቤት መከፈት የለበትም፣ አንድ አካባቢ መሰባሰብ የለበትም የሚለው እየበዛ ነው የመጣውና እኛ ደግሞ እያንዳንዱ በጦርነት ጊዜ ነፍስን የምትወስነው አንተ ነህ። ስለዚህ የኛ ህብረተሰብ በጦርነት ጊዜ መከራው አሁን መከራ መጥቶብናል፣ ግን መከራ ነው እኛ የምንጨምረው። ለምሳሌ በሆነ ልቅሶ ቦታ ስንሄድ ሁላችን ካንዴ ላይ እግዚአብሔር ያውቃል፣ እግዚአብሔር ስማ ጣሩን መሰላለን ያለ እግዚአብሔር ምንድን ነው ያለ? እኔ ተከወኑ፣ በሰዓት ተከወኑ፣ በጊዜ ተከወኑ ነው ያለ። ከመጠለያ ውስጥ ግቡ፣ የምትድኑበት ቦታ ግቡ ነው የተባለ። ግን የኛ ህብረተሰብ ያፌዝብሃል፣ መጥፎ ነገር ይናገርሃል፣ አንተን እንደማነወር ያደርጋል። እኔ ራሴ ባለፈው 2 ዓመት የደረሰውና አሁን የደረሰው ጦርነት ቀላል አይደለም። ያሁኑ ቀልድ አይደለም። የኢራኑ ሚሳኤል የሚላከው ከአንድ ቦታ ከከሸፈ እንኳን አይተዋል። በአየር ላይ ከሽፎ አመድ ላይ ሲወድቅ ያለው ችግር ነው። አቶ መላኩ ኦኬ ቆይ እንዴት ልጨምር? እሺ አራት ሳይከሽፉት ቀርተው ነው እንደዚህ አይነት በደል የደረሰው። ስለዚህ ተፈናጣሪው ምን አይነት ጉዳት እንደሚደርስብን ማወቅ አለብን። ስለዚህ በዚህ ሁላችንም መተባበር አለብን ነው የምለው። በእውነት ሰዓት ስላጠረ ነው አቶ መላኩ ሰለሞን፣ እንዲሁም ዳኒ መርሻ የከንቲባው ምክትል ከንቲባ በጣም እናመሰግናለን። ራሳችሁን ጠብቁ እያልን